ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሦስቱ የሳምንቱ የፍቅር ባለዕድሎች ከጥር 4 እስከ ጥር 10 2018 ዓመተ ምህረት። ሰላም ጤና ይስጥልን። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን ሰነበታችሁ? አዲሱ የጥር ወር በበረዶና በቅዝቃዜ ቢጀምርም በፍቅር ዓለም ውስጥ ግን የሚነድ እሳትና አዲስ ተስፋ ይዞ መጥቷል። ብዙዎቻችን ከዘንድሮስ የልቤን አጋር አገኝ ይሆን? የነበረኝ ግንኙነት ሲታደስ ይሆን ብለን መጠየቃችን አይቀሬ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። በዛሬው ቪዲዮ ያዘጋጀንላችሁ ከአዲሱ ሳምንታዊ የሆሮስኮፕ ትንታኔ ፕሮግራማችን ውስጥ አንዱ የሆነውን ሦስቱ የሳምንቱ የፍቅር ባለዕድሎች በሚል ርዕስ ይዘን ቀርበናል። ዛሬ የምንመለከተው ከጥር 4 እስከ ጥር 10 ቀን 2018 ዓመተ ምህረት ባለው ሳምንት ውስጥ በፍቅር ሕይወታቸው ላይ ድንቅ መነቃቃት የሚፈጠርላችሁን 3 ዕድለኛ ኮከቦች ነው። እነዚህ ኮከቦች በዚህ ሳምንት የልባቸው ትርታ የሚጨምርበት፣ አዲስ ተስፋ የሚፈነጥቅበትና የፍቅር ቀጠሮዎቻቸው የሚሳኩበት ልዩ ጊዜ ይሆናል። የእርስዎ ኮከብ በዝርዝሩ ውስጥ ይኖር ይሆን? እስከ ቪዲዮው ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ በማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የፍቅር ጉዞችንን አብረን እንቀጥል። የሳምንቱ የፍቅር ጉልበት። ወደ ዝርዝሩ ከመግባታችን በፊት በዚህ ሳምንት በፍቅር ሕይወታችን ላይ ተጽዕኖ የሚያሳድሩ ሁለት ዋና ዋና ክስተቶችን እንመልከት። አንደኛው ቅዳሜ ጥር 9 ቀን የፍቅር ንግሥት ቬነስ ወደ አኳሪየስ ኮከብ ትገባለች። ይህ ደግሞ ግንኙነቶች ይበልጥ ማኅበራዊ፣ ተጫዋችና ነፃነት የተሞላባቸው እንዲሆኑ ያደርጋል። ሁለተኛው ደግሞ እሁድ ጥር 10 ቀን የሚወጣው አዲስ ጨረቃ ነው። ይህ አዲስ ጨረቃ በካፕሪኮርን ኮከብ ላይ ስለሚሆን ለፍቅር ግንኙነታችን የጸና መሰረት የምንጥልበት ልዩ ኃይል ይሰጠናል። አሁን ይህ ጉልበት ለሦስቱ ኮከቦች እንዴት የፍቅር በረከት እንደሚሆን በዝርዝር ነው። አንደኛ የሳምንቱ የፍቅር ዕድለኛ ካንሰር። የመጀመሪያው የፍቅር ባለዕድል ካንሰር ሸርጣን ነው። ውድ የካንሰር ተወላጆች፣ ለእናንተ ይህ ሳምንት ከቀፏችሁ ወጥታችሁ ለፍቅር ልባችሁን የምትከፍቱበት ልዩ ወቅት ነው። ካንሰሮች በተፈጥሯችሁ ጥንቃቄ የምታበዙና ስሜታችሁን የምትደብቁ ብትሆኑም በዚህ ሳምንት ግን ያ የመከላከያ ግንባታችሁ ይፈርሳል። እሁድ ጥር 10 ቀን የሚወጣው አዲስ ጨረቃ የሚያርፈው በእናንተ የግንኙነትና የሽርክና ዘርፍ ወይም 7ኛው ቤት ላይ ነው። ይህ ምን ማለት መሰላችሁ? ለነጠላዎች አዲስ የፍቅር ጅምር የሚበሰርበት ቀን ነው። ካልጠበቃችሁት ሰው ጋር ልባችሁ ሊንቀጠቀጥ ይችላል። ቀድሞውኑ ግንኙነት ውስጥ ያላችሁ ደግሞ በመካከላችሁ የነበረው ቅዝቃዜ ተወግዶ ግንኙነታችሁን የምታድሱበትና ወደ ቀጣይ ትልቅ ምዕራፍ የምትሸጋገሩበት ጊዜ ነው። ምናልባትም ቃል ኪዳን ለመግባት ወይም ግንኙነታችሁን ይፋ ለማድረግ እያሰባችሁ ከሆነ እሁድ ትክክለኛው ቀን ነው። ለካንሰሮች የሳምንቱ ምክር፣ ፍርሃታችሁን አርቃችሁ ልባችሁን ክፈቱ። ለምትወዱት ሰው ስሜታችሁን ለመግለጽ አታቅማሙ። ሳምንቱ የእናንተን የፍቅር ጥማት የሚያረካ ጉልበት አለው። ሁለተኛ የሳምንቱ የፍቅር ዕድለኛ ስኮርፒዮ። ሁለተኛው ዕድለኛ ስኮርፒዮ ነው። ውድ የስኮርፒዮ ተወላጆች፣ በግንኙነቶቻችሁ ላይ አስገራሚና ያልተጠበቀ ለውጥ ይጠብቃችኋል። ጊንጦች ምስጢራዊነትን ትወዳላችሁ፣ ነገር ግን
በዚህ ሳምንት ከዋክብት እናንተን ከሰዎች ጋር ለማገናኘት ቆርጠው ተነስተዋል። በተለይ በዲጂታል አማራጮች ማለትም በሶሻል ሚዲያ፣ በቴክኖሎጂ ወይም በቅርብ ጓደኛ አማካኝነት አዲስና እጅግ ሳቢ የሆነ ሰው የመተዋወቅ ዕድላችሁ ከፍተኛ ነው። ይህ ሳምንት አጋጣሚዎች የሚበዙበት ነው። ምናልባት በአንድ አጋጣሚ የምታገኙት ሰው የልባችሁን በር ሊያንኳኳ ይችላል። በተጨማሪም በዚህ ሳምንት በቤት ውስጥ የምታሳልፉት ጊዜ እጅግ በስሜት የተሞላ የጠበቀና ፍቅር የሚነግስበት ይሆናል። ለስኮርፒዮዎች የሳምንቱ ምክር፣ አዳዲስ ግብዣዎችን አትለፉ። ስልካችሁንና ሶሻል ሚዲያችሁን በንቃት ተከታተሉ። የፍቅር መልእክታችሁ ከዚያ ሊመጣ ይችላል። በቤት ውስጥ ያላችሁን ቅርርብ ለማጠናከር ደግሞ ልዩ ምሽቶችን አዘጋጁ። ሶስተኛ የሳምንቱ የፍቅር ዕድለኛ ጀሚኒ። ሶስተኛው የሳምንቱ የፍቅር ባለድል መንታ ጀሚኒ ነው። ውድ የመንታ ተወላጆች፣ ለእናንተ ትልቁ ዜና ቅዳሜ ጥር 9 ቀን የሚጀምረው ለውጥ ነው። ላለፉት ጥቂት ሳምንታት በፍቅር ሕይወታችሁ ላይ የነበረው ከባድ ስሜታዊ ጫና፣ ጭንቀትና መከፋፈል በዚህ ቀን ይለቃችኋል። አእምሮአችሁ ዳግም ለፍቅር፣ ለሳቅና ለጨዋታ ዝግጁ ይሆናል። ቬነስ ወደ አየር ዘርፍ ወደ ሆነው አኳሪየስ መግባቷ ለእናንተ ትልቅ እፎይታ ነው። በዚህ ሳምንት በተለይ ለየት ያለ አጋጣሚ ይጠብቃችኋል። ከሌላ ሀገር ከመጡ፣ የተለየ ባህል ካላቸው ወይም በጉዞ ላይ ካሉ ሰዎች ጋር የመገናኘትና የመሳሳብ ዕድላችሁ እጅግ ሰፊ ነው። ፍቅራችሁ ከድንበር ሊሻገር ይችላል። አዲስ እይታና አዲስ ስሜት የሚሰጣችሁ ሰው ወደ ሕይወታችሁ ይመጣል። ለጀሚኒዎች የሳምንቱ ምክር፣ ካለፈው ስቃይና ጫና ተላቀቁ። አእምሮአችሁን ለጀብዱና ለደስታ ክፍት አድርጉት። ቅዳሜና እሁድ ለየት ያሉ ቦታዎች ላይ በመገኘት አዳዲስ ሰዎችን ለመተዋወቅ ሞክሩ። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰዎች ከጥር 4 እስከ ጥር 10 ቀን 2018 በፍቅር ሕይወታቸው ስኬታማ የሚሆኑት ሦስቱ ኮከቦች እነዚህ ናቸው። ካንሰር፣ ስኮርፒዮ እና ጀሚኒ የሳምንቱ የፍቅር ጀግኖች ናችሁ። እርግጥ ነው ማንኛውም ኮከብ ለፍቅር ዝግጁ ከሆነና ልቡን ክፍት ካደረገ የከዋክብቱን በረከት ማግኘት ይችላል። ይህ የፍቅር ትንታኔ እንደጠቀማችሁ ተስፋ አደርጋለሁ። እናንተ የትኛው ኮከብ ናችሁ? በፍቅር ሕይወታችሁ ላይ ምን አይነት ለውጥ እያያችሁ ነው? ኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረጋችሁንና ለጓደኞቻችሁም ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ የፍቅርና የደስታ ሳምንት ይሁንላችሁ። ሰላም።